እግዚአብሔር ህይወታችን ውስጥ የሚፈጸሙትን ነገር ሁሉ ለበጎ ያመራል። ይህ ማለት ሁሉ ነገር በራሱ በጎ ነው ማለት አይደለም። ነገር ግን እግዚአብሔር ውጤቱን ይቀይራል ማለት ነው። ስቃይ ውስጥ ያለውን ሰው እንቅፋት መጥቶ ተደናቅፎ የወደቀውን ሰው ለበጎ ነው ብትለው አይገባውም እልሃለሁ። በስሙ ለተጠሩት እሱን ለሚወዱት ነገር ሁሉ ለበጎ እንዲደረግ እናውቃለን ተብሎ ተጽፏል። ሮሜ ምዕራፍ 8 ቁጥር 28ን ማየት ትችላላችሁ። እንቅፋት መከራና ስቃይ በኋላ ለክብር ይለወጣል። እግዚአብሔር ውጤቱን ይለውጠዋል። ውጤት ሲገለበጥ እግረኛ ፈረስ ላይ ይወጣል። ፈረስ ላይ የተጠበቀ ሰው እግረኛ ይሆናል። የሃማና የመርደኪዮስ ጉዳይ ነው። ድንገት ነው የሚቀየረው። አሁን ይሄ ካሜራ ወደ እኔ ነው ያለው አይደል? ድንገት ውጤቱ ሲቀየር እንደዚህ ነው። ወደዛ ሲዞር ሌላ ነገር ታያለ ማለት ነው። ተግባብተናል። ሰላማችሁ ይብዛ። ይህንን መልእክት ለወዳጆቹ ሁሉ ውጤቱ ይቀየራል። ውጤቱ ሲቀየር ሐዘን በደስታ፣ ውርደት በክብር፣ ሞት በህይወት ይለወጣል ብለ ሼር አድርግ። ተባርካችኋል። መልካም ቆይ